ጤናስጥልኝ ዛሬ ዲስከስ የምናደርገው one of the most important discussion ነው as usual and why to forgive and how to forgive ነው forgive አለማድረግ ሰውን በተለይ and by the way ይሄ ቪዲዮ not just the marriage couple ብቻ ሳይሆን ለማንኛውም ግለሰብ ነው okay ሰውን አለመማር አንድ በተለይ ወይም even ክፉም ነገር ሰው ያደረገን ማለት በሳይንስ ሁላ ፕሩቭ የተደረገ ነገር ነው ራሳችሁ ሪሰርች ማድረግ ትችላላችሁ it's beyond my certificate ነው but ሪሰርች ስታደርጉ you find out በጣም ሰውነት የሚጎዳ ነገር ነው for instance blood pressure ብትሉ ማአት አይነት በሽታ ያመጣል okay በውስጥ ማስቀመጥ okay ሰውን forgive አለማድረግ and ከዛም ደግሞ ብሶ በህይወታችን ላይ ጥሩ ነገሮች እንዳይመጡ ይከለክላል ይህ እንግዲህ including አንድ ለምሳሌ ባል ሚስት ክፉ ነገር አርጋው ከተለያዩ ያ ወንድ ሰው በህይወቱ ላይ ጥሩ ሚስት እንዳያገኝ ወይም ሴትን በሌላ በኩል እንዲያያት ያደርገዋል እና forgiveness is በጣም ቫይታል የሆነ ነገር ነው okay ለራሳችሁ ለጤንነታችሁ ብላችሁ እንኳን you have to do that okay እና so እንዴት ነው forgive የምናደርገው okay ስለዚህ አሁን what we do is we find a place where we can be very quiet okay ከራሳችን ጋር appointment ይዘን ማለት ነው okay we have an appointment with ourselves ስልካችን ጠፍቷል there's a practice we're going to read something loud ስለዚህ ሰውም እንዳይሰማን ቦታ መሆን አለበት ለኔ the best thing it would be መኪና ውስጥ ፓርክ ውስጥ ገብቼ okay so ደብዳቤ እንጽፋለን ለዛ ሰው የማንሰጠው ደብዳቤ ማለት ነው okay እና ይሄን ደብዳቤ ስንጽፍ በሙሉ ኢሞሽናችንን እንዴት እንዳናደደን እንዴት እንዳበሳጨን እንዴት ህይወታችንን እንዳመሳቀለን ከልባችን በደንብ እንጽፋለን okay አንድ ፔጅም ሁለት ፔጅም ሶስት ፔጅም okay doesn't matter okay again አንሰጠው ምን ደብዳቤ ለዛ ሰው ከዛ ስንጨርስ በእምነታችን ከቻልን ጸሎት እናደርጋለን but this is not required okay ከዛ አጥፈን እናስቀምጣለን okay ወይም ከቻልን convenient ከሆነ እናቃጥለዋለን right there እዛችሁ ጋር እንዳለ okay እናቃጥለዋለን if it's safe okay ካልሆነ after the exercise ታቃጥሉታላችሁ ከዛ የሚቀጥለው ደብዳቤ ደግሞ ትጽፋላችሁ የሚቀጥለው ደብዳቤ ደግሞ እንዴት ከሱ ጋር ሰላም እንደምትፈልጉ እንዴት ከሱ ጋር ፍቅር እንደምትፈልጉ እንዴት ህይወታችሁን ግሩም እንዲሆን እንደምትፈልጉ okay በሙሉ አንድ ፔጅም ሁለት ፔጅም ትጽፋላችሁ okay ከዛ በኋላ ታውቁታላችሁ ይሄን ስቶሪ ክርስቲያኖች ሆናችሁ የሙስሊምም ወይም ሌላም ታውቁት ትችላላችሁ የሎት ስቶሪ የጎሞራና የሶዶማ ስቶሪ በጣም ሲነሮች በስተው እግዚአብሔር ሊያቃጥለው ማለት ነው ከዛ ኢንስትራክሽኑ ምን ነበር ለሎተስ እና ቤተሰቦቹ ለሚስቱ ፍለድ ከዚህ ውጡ ይላችኋል መላእክቶቹ እየሄዳችሁ ግን ዞር ብላችሁ እንዳታዩት ሲቃጠል አይደለ ስለዚህ ግን what happened የሎተስ ሚስት ዞር ብላየች now she's froze አረገች ለኛ ደግሞ ምንድነው አንዴ ደብዳቤውን ከጻፍን በኋላ we don't turn back
ስለዛ ነገር አናስብም። we move on. Okay? And so እንግዲህ just to finalize ለምንድን ነው ጮኸን ይህንን ደብዳቤ የምናነበው? Okay? ለምንድን ነው የምናደርገው? ይሄ የተከማቸውን ላያችን ላይ የተቀመጠውን ጥላሸት ወይም ዳመና እንበለው whatever it is, right? ያ በጉሮሯችን እንዲወጣ ነው። And he will do a miracle for you guys. And once again, all the best. Welcome until next time.